الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم وبارك على آله وصحبه أجمعين الجامع لشبهات المميعات ودحدها إن شاء الله إن نملكتها እንግዲህ ይህ ኪታብ አገራችን ላይ ያሉ ሙመያዎች የሚያመጧቸውን ፍጅታዎች የሚያመጧቸውን ማምታቻዎች የሚመልስ መልስ የሚሰጥ ኪታብ ነው። ሙሉ በሙሉ የሚያስወግድ ማለት ይቻላል። አላህ Subhanahu Wa Ta'ala ተውፊቁን ለሰጠው ሰው ሂዳያት ተውፊቅ አላህ ለገጠመው ሰው ያኒ ሙመያዎች ለሚያመጡት ሹብሃዎች ሙሉ በሙሉ መልስ መስጠት የሚችል ማስወገድ የሚችል ነውና 10ኛ ነጥብ ላይ ነው እንግዲህ አሽሩሃ 10ኛ እነዚህ ሙመያዎች የሚያመጧቸው ማጭበርበሪያዎቻቸው ከማጭበርበሪያዎቻቸው ውስጥ ወሚን ሹብሃት ሙመያዎች ከሚያመጧቸው ከሚደረድሯቸው ከሚዘባርቋቸው ማምታቻ ማጭበርበሪያዎቻቸው ውስጥ ማቃለሁ ኢልያስ የተናገረው ነው። ፊሪሳለቲሂ ጽፎ ኪታብ ጀዋቡን عن بعض مسائل الجرح والتعديل የሚል መልሶች ብሎ የሚል ሪሳላ ጽፏል። ጀዋቡን መልስ የሚል عن بعض مسائل الجرح والتعديل ስለ ከፊል ጀርህ ወተዕዲል ነጥቦች ላይ ማለት ነው። በከፊሎቹ ዙሪያ ላይ መልስ የምንሰጥበት ይሆናል። መልስ የምትሰጥ ሪሳላ ብሎ የጻፋት ኪታብ ላይ ሪሳላ ላይ ሀል ረአይተ ይላል። እዛ ላይ ሀል ረአይተ አይተሃልን ይላል። በዛች በሪሳላው በጻፋት ሪሳላ ላይ ሀል ረአይተ አኢመተ الجرح والتعديل የጀርህና የተዕዲል ሊቃውንቶችን ኢማሞችን መሪዎችን አይተሃል ወይ? طعن بعضهم على بعض ከፊሉ በከፊሉ ላይ ሲተች በሰበራሳቸው ሲተቻቹ አይተሃል ወይ ይላል። لاختلافهم في توثيق بعض الرجال አንዳንድ ከፊል ሪጃሎችን ሰነር ላይ ያሉ ወንዶችን ታማኞች ናቸው ታማኝ ነው ታማኝ አይደለም በሚለው በመገጫጨታቸው ምክንያት በመخላለፋቸው ምክንያት እርስ በራሳቸው ያው እንግዲህ ጧዕነ ተደራርገዋሎች እርስ በራሳቸው ሲተቻቹ አይተሃሉ የሚል በጥያቄ መልኩ አድርጎ ተናግሯል። መልስ ሸኾቹ ምን አሉ? ቁልቱ ذكر ኢልያስ አህመድ هذا الكلام ኢልያስ አህመድ ይሄንን ንግግሩን የጠቀሰው ሊተቅውየት መንሃጅ ተምይዒ የማቅለጥ ባለቤት የሆነውን ጎዳናውን ይሄ መንገድ መንሃጅ ተምይዕ የማቅለጥ መንገድን ሰዎችን ከሱና የሚያቀልጠው መንገድ እሱን ለማጠንከሪያ ነው ይሄን የተናገረው ማለት ነው። አነ አኢመተ الجرح والتعديل ብሎ የጀርህና የተዕዲል ሊቃውንቶች መሪዎች اختلفوا في التوثيق والتجريح ከሌ ታማኝ ነው ከሌ ታማኝ አይደለም በሚለው ዙሪያ ላይ ተገጫጭተዋል ተለያይተዋል። ومع ذلك ከዚህ ሁሉ ጋር ግን ከመገጫጨታቸው ጋር አንዱ وثقه واحد وجرحه واحد እዚህ መች ተገጫጩ لم يحصل بينهم شقاق በመካከላቸው ኺላፍ ግጭት አልተገኘም የሚል ነው። اختلافون መገጫጨት በመሃላቸው አልተከሰተም። وكانوا متحبين የሚዋደዱ متراحمين ዱዓ የሚደራረጉ وبالتالي ከዚህም በመቀጠል فليسعنا ما وسعهم ለነርሱ የሰፋ ለኛም ይስፋን እኛም ለምን እንገጫጫለን የሚል ነው። مثلا ለምሳሌ اذا قال ኢልያስ አህመድ ኢልያስ የሆነ ንግግር ቢናገር ቢል ፉላኑ ሱንዩን ከሊኮ የሱና ሰው ነው ብሎ ቢል ሰለፊዩን ከሌ የሱንይ ነው ሰለፊይ ነው ወኻለፈሁ غيره ሌሎች መተው ደግሞ የለም ሰለፊ አይደለም የቢድዓ ሰው ነው ብሎ ቢሉ وقال فلان ሱሩሪዩን የሆነ ሰው መጥቶ ሰለፊ ከሌኮ ሱሩሪይ ነው የሙሐመድ ሱሩር ተከታይ ነው አው ኢኽዋኒዩን ኢኽዋኒ ነው የዶክተር ጀይላን ተከታይ ነው ሱሩሪይ እና ኢልያስ አህመድ ተከታይ ነው አው ተብሊግዩን ወይም ከሌ የሙሐመድ ኢልያስ አልካንዳሁሊ የሱ ተከታይ ነው አው አህባሽዩን ወይም አህባሽይ ነው ቢል فلا ينبغي أن نختلف ስለዚህ በዚህ ጉዳይ ላይ ልንገጫጭ ልንለያይ አይገባም። لأجل هذا الشخص ለዚህ ሰው ብለን ልንለያይ አይገባም። ولا قيمة لصاحب الحجة ማስረጃ ይዞ ለመጣ ሰው ምንም ዋጋ የለውም ቦታ የለውም። ለምን لأن السلف ሰለፎቻችን اختلفوا ሊል ተገጫጭተዋል في التعديل والتجريح تعديل እና ጀርህ ላይ ተገጫጭተዋል። ولم يفترقوا አልተበታተኑም አልተለያዩም አልተገጫጩም። ولم يحصل بينهم نزاع تنازع በመካከላቸው መጠላላት አልተገኘም ሊል ነው። وهذا الذي ذكره ኢልያስ የጠቀሰው እንግዲህ ይሄንን ነው።
وهذا الذي ذكره إلياس أحمد إلياس أحمد يذكره إنه لا يعرفه السلف ይህንን ደግሞ ሰለፎቻችን አያውቁትም ነው ሰለፎቹ ይህንን አያውቁትም ወኢንማ اخترعه المميع ይህንን የፈጠሩት ሙመይዓዎች ናቸው للدفاع عن الإخوان ከኢኽዋኖች ዲፋዕ ለማድረግ ለመከላከል የፈጠሩት ነው والسرورية وغيرهما ዲፋዕ ለማድረግ ጥብቅና ለመቆም ለኢኽዋኖች ጥብቅና ለመቆም ለሱሩሪያዎች ያው አንድ ናቸው وغيرهما ለሌሎችም ለቢድዓ አንጃዎች ጥብቅና ለመቆም من أهل البدع የፈጠሩት ፈጠራ ነው ቁልቱ ይላሉ ሸኽ ነዓም አዎ ለም ነራ አኢመተ الجرح والتعديل የጀርህና የተዕዲል ሊቃውንቶችን አላየናቸውም አናውቅም ከነሱ طعن بعضهم في بعض ከፊሉ ላይ አይተቻቹም عند اختلافهم جرح በመተቸትና ወተዕዲልን ፍትሃዊ ነው ትክክለኛ ነው አንድን ሰው አንድን ግለሰብ የለም ትክክል አይደለም ትክክል ነው عادل ነው غير عادل ነው የሚለውን በሚቀጫጩበት ሰዓት ላይ አንዱ ላይ አይተቻቹና አተድሪ ለምን እንደሆነ ታውቃለህ ወይ አተድሪ ما هو السبب ምክንያቱ ማይጣሉበት ማይተቻቹበት ምን እንደሆነ ታውቃለህ ወይ ያ ኢልያስ لانهم ليسوا اهل الاهواء የስሜት የልቦለድ ባለቤቶች አልነበሩም ومقصودهم علاماቸው ዋነኛው ዓላማቸው اتباع ما ظهر لهم من الحق ለነሱ ግልጽ የሆነውን ሐቅ መከተል في حال الراوي راويው ላይ ዘጋቢው ላይ ሐዲስ ከነቀለው ካስተላለፈው ሰው ላይ ለትባኡል ሐዋ ስሜትን መከተል አይደለም ስሜቶቻቸውን መከተል አይደለም فاذا قال الامام احمد ለምሳሌ ኢማሙ አህመድ ቢናገር ፉላኑን እከሌ የሚባለው ሰውዬ ታማኝ ነው ብሎ ብይን ቢሰጥ وخالفه ابن معين መጥቶ ደግሞ ቢቃረነው የለም وقال ضعيف ደካማ ነው ብሎ ቢል ثم تبين لاحدهما ከዚያም ላንዳቸው ግልጽ ቢሆንላቸው الحجة ማስረጃው ያንዳቸው አሸናፊ መሆኑ ግልጽ ከሆነ فلا يتردد من الرجوع ከመመለስ አያምታቱ الى الحق ወደ እውነቱ ከመመለስ አያምታቱም وهذا الذي تربوا عليه በዚህ ላይ ነው እንግዲህ ያደጉት ይህ እርሱ በሱ ላይ ያደጉበት ይሄ ነው وورثوه የወረሱት من اسلاف ከቀደም ሰለፎቻቸው تقديم صاحب الحجة የሚል የሁጃ የማስረጃን ባለቤት ማስቀደም የሚል ይሄን ወርሰው እየተወራረሱ መጥተዋል ثم علم ከዚያ መወቅ ይላሉ ان اختلافهم የነርሱ መገጫጨት انما كان في ضبط الراوي እነሱ ሲገጫጩ የነበረው ዑለማኡ الجرح والتعديل አንድ ራዊ ضابط ነው ضابط አይደለም ضبط ላይ ነው في ضبط الراوي وحفظه እሱ ላይ ነው ግጭቱ እንጂ በአዳላነቱ ላይ አይደለም كما تقدم ولهذا صانهم الله تعالى ለዚህ ነው አላህ ይጠብቃቸው الله ጠበቃቸው حافظهم الله من الاختلاف ከመገጫጨት ወተናዙ ከጭቅጭቅ في التحذير من المبتدع ከቢድዓ ባለቤቶች በማስጠንቀቅ ላይ ግጭት የላቸው ከቢድዓ ባለቤት በማስጠንቀቅ የኢጅማዕ ቦታ ነው አስለኔ من اجماع اهل السنه والجماعه التحذير من اهل البدع لانهم يناشدون الحق ምክንያቱም እነርሱ የሚጮሁት የሚያስተዋውቁት ሐቅ ላይ ነው ሐቅን ነው የሚያስተዋውቁት لأنهم يناشدون الحق حقا انهم يستوقف حقا انهم يوجد ولا يعاندون اي تثبتون ما يموجدون ولهذا رفع الله شأنهم لزهم ነው الله سبحانه وتعالى ደረጃዎቻቸውን ከፍ ያደረገላቸው ለዛ ነው واعلى درجاتهم شأنaቸውን ሁኔታቸውን ከፍ ያደረገው ደረጃዎቻቸውን ከፍ ያደረገላቸው خلافا للمميع ይሄ ከሙመይዓዎች አካሄድ ጋር የሚቃረን ነው يخالف هذا خلافا مقارنين يقارنا لسلفوቻችን አካሄድ ከሙመይዓዎች አካሄድ ጋር المعاندين ትዕቢተኛ እልህኞች ሞገደኞች ከሆኑት ማለት ነው ሰረጣን መንሃጅ السلفي ለየሰለፍ መንሃጅ ካንሰር ናቸው መድኃኒት የሌለው በሽታ ካንሰሮች ናቸው المدافعين ጥብቅና የሚከላከሉ የሆኑ አህሊ البدع والاهواء ከስሜት ከቢድዓ ባለቤቶች የሚከላከሉ وهذه بعض الامثله እነዚህ ከፊል ምሳሌዎቻቸው ናቸው في رجوع ائمه الجرح والتعديل የታዕዲልና የጀርህና የታዕዲል ሊቃውንቶች መመለሳቸውን የሚያሳዩ ማሳያዎች ከፊል ማሳያዎቻቸው الى الحق ወደ ሐቅ اذا تبين لهم ለነርሱ ግልጽ በሚሆንላቸው ጊዜ ይመለሳሉ ለምሳሌ ሙሐመድ ብኑ ሁመይድ الرازي የሚባለው ዓሊም كان الامام احمد يقوي روايته محمد بن حميد الرازي የሚባለውን ሰውዬ ኢማሙ አህመድ የሱን ዘገባ يعني ጠንካራ ነው ብለው ሶሂህ ወደ ሶሂህ ደረጃ ወደ ላይ ያጥንተን ይሉ ነበር
يقوي روايته عن أهل العراق كعراق علماء كعراق مشايخوች የነቀለውን የወሰደውን ጠንካራ ነው ብለው ያምኑ ነበር ያ ጠንካራ ነው ይሉ ነበር فدخل أبو زرعة الرازي أبو زرعة الرازي ገቡና ومحمد بن مسلم على الإمام أحمد መጡ ሊነግሯቸው ወደ ኢማሙ አህመድ ቤት መጡ እነዚህ ታላላቅ ዓሊሞችና አቡ ዙርዓ እና ሙሐመድ ኢብኑ ሙስሊም ወደ ኢማሙ አህመድ መጡና فبينوا له ይህንን ነገር ግልጽ አደረጉላቸው አነ ሙሐመድ አራዚ هذا يكذب ይሄ ሙሐመድ ኢብኑ ሁመይድ አራዚ የሚባለው ሰውዬ እኮ ያዋሻል አሏቸው ውሸታም ነው يكذب يتهم بالكذب قال الامام ابو زرعه الرازي من ይላሉ ومحمد بن مسلم ابن واره للامام احمد من አሏቸው ለኢማሙ አህመድ እንዲህ አሏቸው صح عندنا ከኛ ጋር ተረጋግጧል በቃ እርግጠኞች ነን አነ ሙሐመድ ኢብኑ ሁመይድ الرازي يكذب እንደሚዋሽ ተረጋግጦልናል ቃል በቃል ማለት قال صالح الامام صالح ابن الامام احمد امام احمد ልጅ صالح رأيت ابي ከዛ በኋላ ይሄን ሲያዋሯቸው ሲጠይቋቸው ሲነግሯቸው ነበሩ ልጅዮ ኢማሙ አህመድ ልጅ رأيت ابي አባቴን አየኋቸው بعد ذلك اذا ذكر ابن حميد محمد ይሄ ሰውዬ ሲወሳ ማለት ነው ይሄ ሙሐመድ الرازي محمد بن حميد الرازي ሲነሳ نفض يده እጃቸውን ይረጫሉ እጃቸውን ወደዛ ይነቀንቃሉ ማለት ይጥላቻ ያራግፋሉ እጃቸውን ማለት ነው انظر እናም ተመልከት الى الامام احمد رحمه الله كيف رجع እንዴት እንደተመለሰ አንተስ ከየቲ ሙሐመድ ኢብኑ ሁመይድ الرازي ይሄን ሰውዬ ሲያወድሱ ነበር ጠንካራ ከኢራቅ አገር ያወራው ሐዲስ ላይ ጠንካራ ነው ብለው ያምኑ ነበር ተመለሱ لما تبين له الحق እውነቱ ግልጽ ሲሆንላቸው ጊዜ وهكذا ያው ተመለሱ وهكذا كان السلف ልክ እንደዚሁ ሰለፎቻችን ቀደምቶቻችን ነበሩ الصالح قاطبة جميعا ሁላቸውም رفعهم الله عز وجل الله سبحانه وتعالى ደረጃቸውን ከፍ አድርጎላቸዋል وصانهم من التفرق ከመበታተን ከመለያየት الله ጠብቋቸዋል من التفرق والاختلاف ለምን لتمسكهم بالحق حقا بدم بارغو اطبقوا ስለያዙ وطلبهم له حقا فلاጊ ስለሆኑ ማለት ነው የሐቅ ፈላጊዎች ናቸው وقد تكلم الامام احمد ተናገሩ وغيره ሌሎችም من ائمه السنه የሱና ሊቆች ሱና ሊቃውንቶች መሪዎች على عدد በብዙ ቁጥር ባላቸው ሰዎች ላይ من اهل البدع በቢድዓ ባለቤቶች ላይ والأهواء وحذروا አስጠንቅቀዋል من مجالستهم እነሱ ጋር ከመቀማመጥ واخذ العلم እውቀትን ከመውሰድ عنهم نصحا ለምንድን ነው ያደረጉት ለنصح اخلاصاቸው ነው ለምክር ብለው ለአላህ ዲን መካሪዎች ስለሆኑ لدين الله تعالى فلم نجد احدا عندንም አላገኘንም من العلماء خالفهم በዚህ የተቃረናቸው ሰው አላየንም ووقف ضدهم በእነሱ ተቃራኒ የቆመ ሰው የለም وقال لهم እንዲህ አላቸው የለም انه اجتهاد اجتهاد ቦታ ነው እነ ፉላን እንደሚሉት እነ ሙመያዎች እንደሚሉት لا الزام فيه እዚህ ላይ ማስገደድ አይቻልም የሚል የለም قال الامام احمد في حسين الكرابسي በሚባለው ሰውዬ ላይ اخذ الله الكرابسي ብሏል كرابسيን አላህ ያዋርደው አላህ ያሳፍረው አላህ እንግዲህ ገደል ያስገባው لا يجالس ከሱ ጋር መቀማመጥ አይቻልም ولا يكلم እሱን ማውራት አይቻልም ولا تكتب كتبه كتابዎቹ አይጻፉም ولا نجالس من جالس እሱ ጋር የተቀማመጡ ሰዎችንም አንቀማመጣቸው ከቢድዓ ባለቤት ጋር የሚቀማመጥ ሰው ማለት ነው ولم يعارضه በዚህም ማንንም የተቃወማቸው የለም አሐዱ من العلماء ከዑለሞች የተቃረናቸው ተቃውሞ ያቀረበባቸው አልነበረ ማን الكرابسي كرابسي ከመሆኑ ጋር فقيه مشهور የታወቀ ዓሊም ነበር من اصحاب الشافعي امام الشافعي صاحب ነው ባልደረባ ነው قال ابن الجوزي رحمه الله وقد كان الامام ابو عبد الله احمد بن حنبل ነበሩ ይላሉ በእርግጥ ነበሩ لشدة تمسك በጣም በኃይል ከማጥበቃቸው የተነሳ ቢሱና ሱናን አጥብቀው ከመያዛቸው የተነሳ ሱና ላይ አጥባቂ ከመሆኑ የተነሳ ونهيه لشدة تمسكه بالسنة ونهيه عن البدع كبدع በጣም ከሚከለክሉ ከሙብተዲዓዎች ላይ በጣም በመከልከል በጣም አጥባቂ ከመሆናቸው የተነሳ የተከለሙ في جماعة من الأخيار ምርጥ ሆኑ ሰዎች ላይ ሁሉ ይናገሩ ነበር ምርጥ ሆኑ ሰለፊዮች የሆኑት ሁሉ ዛሬ ይወርፏቸው ነበር ትንሽ ነገር ሲያገኙባቸው إذا صدر منهم ما يخالف السنة سنان የሚቃረን ነገር ትንሽ ነገር ስትወጣ وكلامه ذلك يساچو ንግግር محمول على النصيحة للدين
ለዲን ያላቸው ነሲሐ ኢኽላስ ፍጹማዊነት ለዲናቸው ያላቸው እምነት ታማኝነታቸውን ነው የሚገልጸው ይሄ ማለት ነው። ይሄን ይላል። እሺ 11ኛ ሹብሃ የሚያመጧቸው አሁንም ሙመያዎች ከሚያመጧቸው ሐቅን ለመመለስ ሱናን ላለመቀበል ከሚያመጧቸው ማጭበርበሪያዎቻቸው ውስጥ 11ኛ ወሚን ሹብሃቲል ሙመያ ቀውሉ ኢልያስ የኢልያስ አባባል ነው። ኢልያስ አህመድ የሚለው ሀል ረአይቱም ተመልክታችኋልን አይታችኋልን ይላል። ያኒ አኢመተል ጀርህ ወተዕዲል የጀርህና የታዕዲልን ሊቃውንቶች ኢማሞች አይታችኋቸዋልን? ጧዓኑ ዐለል ኢማም ሻፊዒ ኢማሙ ሻፊዒን ሲተቹ አይታችኋቸዋልን? ሊሑስኒ ረእይህ ሐሳቡ ጥሩ ነበርና ሐሳባቸው ያማረ ወይም ጥሩ አድርገው ስላዩ ፊ ኢብራሂም ብኑ አቢ የሕያ አልአስለሚ ኢብራሂም ብኑ አቢ የሕያ አልአስለሚይ ላይ ጥሩ አመለካከት ስላለዎት ጥሩ አመለካከት ኢማሙ ሻፊዒ ስለነበረዎት ማለት ነው። እና እዚህ ሰው ላይ ኢማሙ ሻፊዒ በሰጡት ኢብራሂም ብኑ አቢ የሕያ አልአስለሚ የሚባለው ሰው ላይ የነበራቸው አቋም እንግዲህ እዚህ ሰው ላይ ብዙ ግጭቶች አሉ። ሁፋዞች ተለያይተውበታል። አዳላው ላይ እንግዲህ ፊ ወሳቀቲ እንግዲህ ضعيف ነው ታማኝ ነው አክثر አህል العلم ጧን አድርገውታል። ኢማሙ ሻፊዒ እንደውም ውሸት አይዋሽም ምናምን ብለው እንግዲህ ከሚሉ ሰዎች ነበሩ ማለት ነው። እንግዲህ ወሆ ሸይኹ ሻፊዒ ጅምሁሩ አህሉል ሐዲስ ضعيف አድርገውታል ማለት ነው። አህመድ እነ ዳረቁጥኒ ሌሎችም ሙደሊስ ብለውታል። ሙደሊስ ነው ሰውየው ሙደሊስ ነው የሚል ፍረጃ ሰጥተውታል ማለት ነው። እንግዲህ የተወለደው 100 አካባቢ ላይ የተወረደ ነው የሞተበት 184 አካባቢ የሞተ ሰው ነው ይሄ ሰውዬ ማለት ነው። እዛው በጣም ቀደም ያለ ሰው ነው። ይሄንንም ያመጣል እንግዲህ እንደ ሹብሃ ያመጣል። ቁልቱ ይላሉ ሸኽ ነዓም ለም የጠዓኑ ፊል ኢማም ሻፊዒ ኢማሙ ሻፊዒን አልተቿቸውም። ሊማዛ ለምን ሊማዛ የጠዓኑነ ፊህ ለምንድን ነው ኢማሙ ሻፊዒን የሚተቿቸው? ወሻፊዒዩ ለም የዕሪፍ ሓለ ኢብራሂም ብኑ አቢ የሕያን አላወቋቸውም። ፈካነ ማዛ ምን ሆነ እና ምን ይሁን ነው ምን ይሁን ፈካነ ማዛ ምን ሆነ እሳቸው ስላላወቋቸው ለው ዓረፈ ሓለሁ እሳቸው የዚህን ሰውዬ ሓል ቢያውቁ ኑሮ ከማዓረፈ ገይሩ ሌሎቹ እንደሚያውቁት ለተበረአ ሚንሁ ራስዎን ያርቁ ነው። እንደዚህ አይነት ዑዝር ነው የምንጠይቀው ለአይማዎቻችን። ከሱ ራስዎን ያጠሩ ነበር፣ ራሳቸውን ያርቁ ነበር። ወሐሻሁ አየርወየ አንሁ ከሱ ከማውራት የጠሩ ናቸው ኢማሙ ሻፊዒ። ወሆ ያዕሪፉ ضላለሁ ጥመቱን የዚህን ሰውዬ ጥመት ስተቱን እያወቁ እንሒራፈው ይሄ መንሻፈፉን መዛባቱን እያወቁ ከሱ አይወስዱም። ወለው በለገሁ ልጀርሁ ፊ ኢብራሂም ኢብኑ አቢ የሕያ ደርሷቸው በነበር ኢብራሂም ኢብኑ አቢ የሕያ ላይ ጀርሑ ትችቱ ደርሷቸው በነበር ሚነ ኑቃድ ባይሆን ሞያ ካላቸው ሰዎች ሞያ ከባለሙያዎች ማለት ነው። ለተበረአ ሚንሁ ከሳቸው ይርቁ ከዚህ ሰውዬ ይርቁ ነበር። ወለም የኩን ኢማሙ ሻፊዒዩ ኢማሙ ሻፊዒም አልነበሩም ሙዓኒደን እልህኛ አልነበሩም እንደ ሙመያዎች እንደናንተ ወላ ሙኻሲመን የሚጨቃጨቁ የሚከራከሩ ወላ ሙመይዓን አቅላጭ አልነበሩም። በልካን ሙተቢዓን ተከታይ ናቸው ሱና የሚከተሉ ሙንቃደ ሊልሐቅ ለሐቅ የሚጎተቱ ኢዛ ተበየነ ለሁ እውነቱ ግልጽ በሚሆንላቸው ጊዜ ሐቅ ተከታይ ናቸው። ለሐቅ ተገዢ ነበሩ። ሐቅን ግልጽ ከሆነላቸው ወዲያውኑ ሐቁን መቀበል እንጂ ሐቁ ላይ የሚተብቱ ሰው እንደናንተ ትዕቢተኛ አልነበሩም። ሙዓኒድ ሙኻሲም የሚጨቃጨቁ ሰው አልነበሩም ኢማሙ ሻፊዒ እና ይሄንን ነው የሚመስለው ማለት ነው። ስለዚህ ኢማሙ ሻፊዒ ላይ የተባሉት ነገሮች ትክክል አይደሉም ነው። ወለም የኩን ኢማሙ ሻፊዒ ሙዓኒድን ወላ ሙኻሲመን አልነበሩም እልህኛና ትዕቢተኛ እንደዚሁም ተከራካሪ ተጨቃጫቂ ሙመያ አቅላጭ አልነበሩም። ተከታይ ነበሩ። ሰለፎቹን የሚከተሉ ነበሩ። ሙንቃደ ሊልሐቅ ለሐቅ የሚጎተቱ ሐቁ እውነቱ ግልጽ ከሆነላቸው አህሉል ሐዲስ የሐዲስ ባለቤቶች የሐዲስ ባለሙያዎች እንቃዱነ ሊልሐቅ ለሐቅ ነው የሚጎተቱት። ሐቅ ነው የሚጎትታቸው እንደፈለገ የሚነዳቸው። ወየቅበሉ ነው ይቀበሉታል። መታ ظهر لهم الحجة ማስረጃው ግልጽ በሆነላቸው ጊዜ ወልቡርሃን ወለም የተለጠፉ አልተጨማለቁም አልተለቃለቁም ማለት ነው። የተጨማለቁ አልነበሩም። ቢወሳውሲል ሙመያ በሙመያዎች ወስዋስ ጉትጎታ የሸይጣን ወስዋስ የተጨማለቁ አልነበሩም። ወሹብሃቲሂም ሙዘየፋ በሐቅ በሚመስል ነገር በተቀቡ ማምታቻ ማጭበርበሪያዎቻቸው
በሙመይዓ ማጭበርበሪያ የሙዘየፍ ያኒ የተዋቡ በሆኑ በውሸት የተዋቡ በውሸት የተቀቡ በሆኑ ማጭበርባሪያዎቻቸው በሙመይዓዎች ማጭበርበሪያ የተጨማለቁ አልነበሩም። እናም ወለም የተበየን ለሻፊዒ ለሻፊዒም ግልጽ አልነበረላቸውም፣ ግልጽ አልሆነላቸውም ነበር። ሐሉ ኢብራሂም አልመዝኩር የኢብራሂም የሱ ሁኔታ ግልጽ አልሆነላቸውም ነበርና ነው። ወሃል ወቀፈ ሻፊዒዩ ኢማሙ ሻፊዒ ቁመዋል፣ ወቅፍ አድርገዋል፣ ቀጥ ብለዋል፣ ተገድበዋል። አለ ጀርሒሂም በጀርሓቸው ላይ ወቀፈ ሻፊዒ ቁመዋል በእነሱ ጀርሕ ላይ ጀርሕ ባደረጉ ዑለማዎች ላይ ወቃለ ላ ቱልዚሙኒ አታስገድዱኝ ወልጀርሕ ወተዕዲሉ ኢጅቲሃድዩን ብለዋልን። እንግዲህ ቃሪን አነጻጽር ይላሉ። እስኪ እናነጻጽረው። ቃሪን ከላም ሙመይዓ የሙመይዓዎችን ንግግር አነጻጽር ቢጀዋቢ ኑቃዲል ሐዲስ የሐዲስ አንጣሪ የሆኑ ዑለማዎች የሰጡትን መልስ ከሰጡት መልስ ጋር እስኪ ሙቃረና አድርገው ይላሉ። ቃለ ኢማሙ አብዱራህማን እንግዲህ ሙሐዲሶች እነዚህ ናቸው። አልሙዓሊሚ ረሂመሁላህ ወርቲዳኡ ሻፊዒይ ለሁ ይላሉ። ኢማሙ ሻፊዒ መውደዳቸው ይህን ኢብራሂምን ኢማሙ ሻፊዒ መውደዳቸው መቀበላቸው ኢብራሂሚ ኢብኒ አቢ የሕያን ኢነማ ሁወ ፊማ ሰሚዐሁ አንሁ ከእርሱ በሰሙት ነው። ከኢብራሂም ሰምተዋል። ኢማ ሊአነሁ ሰሚዐ ሚን ኡሱሊ ወይ ኡሱሎች አሉት መሰረቶች አሉት አቂዳውን ወይም ደግሞ አካሄዱን የእውቀት አመሰራረቱን የሚመሰርትባቸው መሰረቶች ይኖሩታል። የእሱን ኡሱሎቹን ضوابጦቹን ሰምተው ነው። ወኢማ ሊአነሁ ካነ ሙተማሲከን ወይም ደግሞ ይዘው ነው አጥብቀው ይዘው ነው። ወኢማ ሊአነሁ ካነ ኢብራሂም ነበረ ሙተማሲክ ቀጥ ያለ ሙተማሲክ ነበር። ثم فسد بعد ذلك ከዚያ በኋላ ተበላሽቶ ሊሆን ይችላል። ያኒ ከዚያ በኋላ ተበላሽቶ ሊሆን ይችላል። وقال الامام ابن ابي حاتم لم يبين للشافعي ይላሉ። ለኢማሙ ሻፊዒ ግልጽ አልሆነላቸውም ነበር አልተገለጸላቸውም ነበር። أنه كان يكذب የሚዋሽ መሆኑ አልተገለጸላቸውም ነበር ግልጽ አልነበረምና ነው። وكان يحسب أنه ይጠራጠሩ ነበር ያስቡ ነበር أنه طعن الناس عليه ኢብራሂም ሰዎች የተቹበት ምክንያት من أجل مذهبه في القدر ቀደር ላይ በነበረው አቋሙ ነው። እንግዲህ ቀደር ላይ በነበረው አቋሙ ነው ሰዎች ሊተቹት የቻሉት። በቀደር ዙሪያ ላይ አንዳንድ ችግሮች ስላሉበት በዚያ ምክንያት ሊሆን ይችላሉ የሚል ነው። እንግዲህ የነበራቸው እንትን ማለት ነው። እንግዲህ አዳላነቱ ላይ ኢማሙ ሻፊዒ እንግዲህ ከውሸት ያርቁት ነበር ነው። ውሸት የሚዋሽ ሰው ነው ብለው አይሉም ነበር ይሄንን ሰውዬ እና ለዚያ ነው ወይ መጀመሪያ ኡሱሎችን ወይ ትክክለኛ እንትን ነበር ሰውየው ትክክለኛ እንግዲህ ቀደርይ ነው ሰውየው ካና ቀደርይ ወካነ يروي احاديث ليس لها اصل ይላሉ። መሰረት የሌላቸው ሐዲሶችን ያወራል እና ዞሮ ዞሮ ይሄንን ሰውዬ ያው ኢማሙ ሻፊዒ ስላላወቁት ነው የሚል ዑዝር እንደ ሲፈልጉላቸው እንደነበረ ማለት ነው። ኢማሙ ሻፊዒ እንዲህ ያሉበት ምክንያት ለዚህ ነው ይያሉ። وقال الامام ابن ابي حاتم لم يبين للشافعي انه كان يكذب ميواش مهونو ግልጽ አልሆነላቸውም ነበር። وكان يحسب انه طعن الناس عليه من اجل مذهبه في القدر በቀደር ላይ በነበረው አቋም በቀደር መስአላ ላይ በነበረው የተበላሸ እምነት በሱ ምክንያት ሊሆን ይችላል ሰዎች ወደ ውሸት የነሰቡት የሚል ነው። وقال الامام الالباني معلقا ይሄንን ሲያብራሩ على كلام المعلم የሙዓሊም ንግግር ሲሸርሁ ሲያብራሩ وإما لأنه لمهون نو لم يتبين له حاله يا إبراهيم حال جلس سلال هون الله شون ولا إمام الشافعي ولم يعرفوا كما عرفوا غيره ليلوش دم يوقت سلال وقت نو من الأئمة كمالك وأحمد نزي أئمة وشن دم يوقت إمام الشافعي على وقت وغيرهما كان نزي كولت توج أبلت علماء وشن دم يوقت وغيرهم. وقد أنكر على الإمام الشافعي الحافظ إسحاق بن راهوي إنكار أرجوباتشوال كلكلواتشوال قال عندي لالو إسحاق بن راهوي فقلت له للشافعي الإمام الشافعي عندي هالقواتشوال وفي الدنيا أحد يحتج بإبراهيم أو يحتج بإبراهيم بن أبي يحيى بإبراهيم بن أبي يحيى الدنيا لاي ما سرجع أدرجو يمياك أرب سوال لوي عندما سرجع سرميتك كم سوال لندي أو فقلت شكنه من إبراهيم بن أبي يحيى ما إنه دم إبراهيم بن أبي يحيى وهل يحتج بمثلي በሱ ቢጤ ማስረጃ ማቅረብ ይቻላልን በሚል ማለት ነው። انظر كيف يعتذر العلماء للشافعي ተመልከት
ዑለማዎቻችን ለኢማሙ ሻፊዒ እንዴት ምክንያት ዑዝር እንደሚደረድሩላቸው في روايته عن إبراهيم بن أبي هيا كإبراهيم بن أبي هيا ማውራታቸው ሐዲስ መዘገባቸው አልሙተሃም ቢልከዚብ በውሸት የሚጠረጠር ሰው ነው። ወቃሪንሁ እስኪ አነጻጽረው ቢከላም ሙመያ በሙመያዎች ንግግር الذين يستخدمون رواية الشافعي እንግዲህ የኢማሙ ሻፊዒ የዘገቡትን ዘገባ ሐዲስ በመዘገባቸው ምክንያት ኢብራሂም ኢብኑ አቢ የህያ ከኢብራሂም ኢብኑ አቢ የህያ ሐዲስ መዘገባቸው መውሰዳቸው ለራሳቸው ሰዎችን ለማቅለጥ እንዴት እንደሚጠቀሙ ያኒ ዲፋዕ ለዲፋዕ ያኒ አህሊ ቢድዓ ከቢድዓ ባለቤቶች ጥብቅና ለመቆም ለመከላከል እንዴት ይሄን ነገር እንደሚያመጡት ይሄንን ኢማሙ ሻፊዒ ከኢብራሂም ኢብኑ አቢ የህያ ሐዲስ ወስዷል። ስለዚህ እኛም ከሙመያ ማን ነው ከኢኽዋኖች ጋር ከአህባሹ ጋር መጨማለቅ አለብን ለሚለው ማለት ነው። ወልአህዋ ለቢድዓ ባለቤቶች ለስሜት ባለቤቶች ነስአሉላህ አልዓፊያ ወሻፊዒዩ ኢማሙ ሻፊዒ ማዕዙር ናቸው ለአደም ዒልሚ ስላላወቁ ቢሐሊ ሸይኺሂ ኢብራሂም ኢብኑ አቢ የህያ የእሳቸውን ሁኔታ ስላላወቁ ማዕዙር ናቸው። وهذا يقع كثيرا لغيره ከኢማሙ ሻፊዒ ውጭ ላሉ ዑለማዎቻችንም ይከሰታል ይሄ ነገር ምን እንቃድ ማለት ከሐዲስ ባለሙያዎች አንጣሪዎች ፈመን ዓሊመ ሁጀቱን ያወቀ ማስረጃ ነው አላመን ለም ያዕለም ባላወቀ ሰው ላይ የሚል ይሄ ነው የሚያውቅ ሁጃ ነው ማስረጃ ነው በማያውቁ ሰዎች ላይ ባላወቀ ሰው ላይ ወለው ተበየነ ለሻፊዒ ሐሉሁ ለኢማሙ ሻፊዒ ኢብራሂም ነው የህያ ሁኔታ ግልጽ ሆኖላቸው በነበር አውቀውት በነበር አው በለገሁ ጀርሁ ኑቃድ ወይም የኑቃዶቹ ትችት ደርሷቸው በነበር ኢብራሂም ኢብኑ አቢ የህያ ካነ አስራ الناس ከሰዎች ሁሉ ፈጣኑ እሳቸው ነበሩ ኢላ ቀቡል ከላሚሂም ንግግራቸውን ወደ መቀበል ፈጣን ሰው ነበሩ። ወለኢዕቲዳድ ቢጀርሂም ጀርሐቸውን ትችታቸውን ቁጥር ውስጥ በማስገባት ግምት ውስጥ በማስገባት ወከይፈላ እንዴት ይሄ እንዲህ አይሆንም እንዴት አይቀበሉ እንዴት በመቀበል ፈጣን አይሆንም እንዴት ጀርሐቸውን ቁጥር ውስጥ ግምት ውስጥ አያስገቡትም። وهو الذي أشار إلى حتمية الأخذ መጠቀም መያዝ መውሰድ ግዴታ ነው ብለው ጥቆማ ያደረጉት እሳቸው ናቸው። ቢነቅል المحدث የሙሐዲሶችን ትችት መቀበል ግዴታ ነው ብለዋል። ሙዓድለን ذلك ምክንያት ሲያቀርቡ ቃኢለን فهم وضعوا ተቀምጠዋል ብለዋል። موضع الأمانة ከታማኝ ቦታ ነው የተቀመጡት ከታማኝነት ቦታ ታማኞች ናቸው። ወነሲቡ አዕላመ ሊዲን ለዲን ተራራ ባንዲራ ተደርገው ተተክለዋል። ወካኑ ዓሊሚና አዋቂዎች ናቸው ብሏል። ቢማ አልዘመሁሙላህ አላህ ባስገደዳቸው ነገር ላይ አዋቂዎች ናቸው። ሚነ ሲድቂ ፊ ኩል አምር በእውነት በሐቀኝነት በሁሉም ነገር ላይ ሐቀኞች ናቸው የሚል 52 الرسالة للشافعي አንደኛው ሙጀለድ 394 ከዚያ የተወሰደ ነው ይላሉ። ኢንሻአላህ نكتفي بهذا وصلى الله وسلم وبارك على آله وصحبه أجمعين.